ነው የወደድኩሽ። ምንም ነገር ካንቺ አልጠብቅም። ፍቅር ደግሞ በሁኔታዎች አይወሰንም። አንቺ ምንም ብትሆኝ መቼም አልተውሽም። ቃል እገባልሻለሁ። ምንም ቢፈጠር ምንም መቼም አልከዳሽ። ታየሽ አይደለ ጽሙ እንዴት እንደሚያምር? አዎ እናትሽ ደግሞ በጣም ታምራለች። እሺ ግን ያንቺ እናትስ? እኔ እናትማ ሞታለች። ስታሳዝኝ። ግን ቅድስት እያለችልኝ አይደል? እንድታጠቃ ይልካ ነው አይደል? አዎ ዳጣዬ፣ ግን አንቺ ያራዳ ልጅ ነሽ። በእናትሽ እርጂ፣ በእናትሽ የራስ ጉዳይ። አሁን ለምን ስትከታተለኝ እንደነበር ተናግረኝ። ለዛ ነው ከፍቅር ቀጥሎ ሞት በጣም ደስ ይለኛል ያልኩሽ። እውነት ብለሃል ናታንዬ። በእናትሽ እኔ በጣም እየተጎዳሁ ነው። እርጂኝ በእናትሽ። ስማ መጀመሪያ የጠየቅኩህን መልስልኝ። ለምንድን ነው ስትከታተለኝ ነበር? አለበለዚያ እዚሁ ነው በፖሊስ የማስቀፈድድ። አባቴን ደግሞ ታውቀዋለህ። ዳጣ የምን ፖሊስ? እኔ ድጋሚ ከታሰርኩ እናቴ የአንገቷን ማተብ በጥሳ እንደምትረግመኝ ነግራኛለች እኮ። ንገረኛ ታዲያ ምን አድርጋት ብላ ነው የላከች? እሷማ ደብድባት ብላ ነው የላከች። ደብድባት ነው ውጋት ነው ያለች? እሱማ ውጋት ነበር ያለች፣ ግን በቃ አልቻልኩም። አይኗን አጥፋላት አለች። አንተ ግን ምን አይነት ጅል ነህ እንዴ? ወይዘሮ ማርታ የደረጀን የባሏን ጭንቀት እንግዲህ በአንድ በሌላ መልኩ እያየች ዝም እያለች ብትቆይም ነገርዮሹ እየከፋ እየበረታ ሲሆን በጣም አሳሳቢ ደረጃ ላይ ደርሶባታል። እሷም እንግዲህ ደሬ ምን ሆነህ ነው? ለምንድን ነው እንደዚህ የምትጨነቅብኝ? ለምንድን ነው እንደዚህ የምትሆነው? እኔ ሚስትህ እያለሁኝ ለምን ሀሳብህን አልጋራህም? ምን ነው እንደዚህ መሆንህ? ምክንያት ምንድነው? እኔ እኮ በጣም ነው ያንተ ጉዳይ የሚያሳስበኝ። ስለዚህ ለምንድነው የማትነግረኝ? ለምንድነው ሀሳብን የማታጋራኝ? ለምንድነው የኔ ሚስትነቴ እምን ላይ ነው እያለችው ትገኛለች። እንግዲህ ደረጀም ላለመናገር የተጨነቀበትን ነገር ያው ታውቃላችሁ። የተጨነቀበት ጉዳይ ያው ወይዘሮ ማርታን እንግዲህ እንዴት ብሎ እንደሚነግራት የዳጣን ልጅነት እንዴት እንደሚያስረዳት በጣም ተቸግሮ ነው። ልጄ ናት ማለቱ ብቻ ሳይሆን እንግዲህ እንደምታውቁት ልጄ ናት ማለቱ ሳይሆን የከበደው ነገር ልጄ ናት ካለ በኋላ የሚመጡትን ጥያቄዎች እንዴት አድርጎ እንደሚመልሳቸው በጣም ግራ ተጋብቷል። ነገሩን ደግሞ ይቅር ብሎ ዝም እንዳይለው ሰላም ከዛሬ ነገ ከእለት እለት ጥያቄዎቿ እየበረቱ በቃ እየጨመሩ ነው የመጡት። ለምንድን ነው ልጄን የት ናት? ልጄን ማታሳውቀኝ ለምንድን ነው? አይደብርህም ወይ? 19 ዓመት ከ19 ዓመት 20 ዓመት ልጄን እየጠበቅኩ ይሄው አለሁኝ። ስለዚህ መቼ ነው ልጄን የምታሳየኝ የምትነግረኝ? እስካሁን በህይወት እንኳ እንዳለች ከነገርከኝ 1 ዓመት ሆነ። ስለዚህ በ1 ዓመት ውስጥ እንኳ የልጄን ሁኔታ ታገስኩህ። ካሁን በኋላ ምን ልጠብቅህ እያለችው ነበር ማለት ነው። ደረጀም እንግዲህ ይሄን ያክል ጊዜ ታገሽውን ያክል አሁን መታገስ ያቀተሻልን? እባክሽን ለህይወቴ፣ ለልጆቼ፣ ለትዳሬ እባክሽ ፍሪልኝ። አንድ ነገር ሰው ህይወት ለማስተካከል ሲባል የሌላው ቤተሰብ የመላ ቤተሰቡ ህይወት መበጥበጥ የለበትም። በዛ ላይ ደግሞ እንዴት ታደርጊያለሽ? ለማርታ ስም ነግርሻለሽ ብለሽ እንደዚህ እንትን ያሻት ለምንድን ነው እያላት ይገኛል። ያው ሰላምም ደግሞ አይ እስካሁን ታግሻለሁኝ፣ አሁንም ጊዜ ሰጥቻለሁኝ። ይሄን ነገር ማድረግ ማትችል ከሆነ እኔ ከሀ እስከ ፐ ያለውን ነገር ለወይዘሮ ማርታ እነግራታለሁ፣ የሚመጣውንም ችግር ይቀበላሉ ብለዋለች። ደረጀም እንግዲህ እንዴት ይሄን ነገር ስትነግሪያት ባለችበት ፌንት ብትበላስ ምን አስበሽ ነው? አንቺስ ምን ተሰምቶሽ ነው ቢላትም አይ ልጄን ከመውለዴ በፊት የመውለጃ ቀን እየቀረበ እንደሆነ ታውቃለህ። ስለዚህ እሱ ቀን ከመድረሱ በፊት እያንዳንዷን ነገር ለኔ የማትነግረኝ ከሆነ እኔ በራሴ መንገድ እሄዳለሁኝ። ምንም ነገር ይፈጠር ምንም አያሳስበኝም። 20 ዓመት የጠበቅኩት ህይወቴ አሁን ላይ መፍትሄ ማግኘት አለበት። አንተ የማታስብልኝ ከሆነ ደግሞ እኔ ራሴ ለምን ላስብልህ እችላለሁኝ። የራስን ጥቅም ብቻ እንዴት ታስከብራለህ ነበር ያለችውና በሱም እንግዲህ ደረጀ በጣም ግራ ተጋብቷል። ስለዚህ ሰላም ቀድማ ሳትነግራት እሱ መናገር እንዳለበት ለማርታ ግራ ገብቶታል። አሁን እሷንም ለመናገር ለማስረዳት
ዳር እያለ ነው። ምን ያክል ትወጂኛለሽ? የሆነ ስህተት ብሰራ ምን ያክል ይቅርታ ታደርግልኛለሽ እያላት ነበረ። ከልጆች እኩል እያለችው ነበረ። ከልጆችሽማ እኩል አታደርግኝም። ምክንያቱም ልጅሽ አብጌል ጥፋት ስታጠፋ ጥፋቷን ከኔ ሸሽገሽ ይቅርታ አድርገሽላት ካጠገብሽ እንድትጠፋ ለሰከንድ አትፈልጊም። እኔን ግን የሆነ ነገር ጥፋት ባጠፋ ተቤት ውጣ ብለሽ ትዳሬን ወይም ደግሞ እንደምትፈችኝ ስሜት ይሰማኛል ሲላት፣ አረ በስማም የሰይጣን ጆሮ ይደፈን። እንዲህ ስትላሰብከው አንተ እኮ የልጆች አባት የኔ ክብሬ ሞገሴ ነህ። እንዴት አድርጌ ነገር ላደርገው እችላለሁ? እንዴት ሳስበዋለሁ? ከምን አንጻር አስበው ነው? ተው እንጂ ደሬ እያለችው ነበር ማለት ነው። እሱም እንግዲህ በቃ እሺ ይቅርታ በቃ እንደዚህ እንዲሰማሽ አይደለም፣ ግን ደግሞ አንዳንድ ነገሮችን ያው መጠየቅ ስላለብኝ ነው። ማርትዬ በጣም ይቅርታ ብሏታል ማለት ነው። እንደዚህ በማሰብህ በጣም ነው የተሰማኝ። እንዴት ታስባለህ? አንተ ማለት ለኔ ሁሉ ነገሬ ነህ። አንተን አለመረዳት እንዴት ትችላለሁኝ እኔ እያለችው ነው። ደረጃም እንግዲህ ዳር እያለ ነው ለመናገር ማለት ነው። ሌላው እንግዲህ ሰላም ዳጣን ልጇ እንደሆነች በጣም በብዙ ምክንያት ጠርጥራለች። ዳጣን እንግዲህ ከአንድ አፋጣ ስትይዛት ዳጣ እንዴ ሰላምዬ ይሄ ነገርማ ሰላም ጥሩ ላይ አይደለሽም ብላ ትታት በማስቀየስ እየሄደች ትገኛለች። ሰላም ግን ከዛሬ ነገ ነገሩ እውነታው እስከሚፈርድ ድረስ ደረጃን አሳውቀኝ ብትለውም እምቢ እያላት እሷ በራሷ መንገድ ስትሞክር ደግሞ ዳጣ ምንም አይነት ፍንጭ አትሰጣትም። ስለዚህ እሷ በራሷ እየፍጠረጨረች ትገኛለች። በሌላ በኩል ደግሞ ናታንን ዳጣን በደንብ ጠይቃት ብላ ያው እንደምታውቁት ትእዛዝ ሰጥታው ነበረ። በባለፈውም እንግዲህ አንተ በፍቅር ተሳካልህ፣ የኔን ጥያቄ ግን እኮ የሰጠውን አሳይመንት አልሰራህም። ለምንድን ነው ይሄን ያላደረግከው? አልነገርኩም እንዴ ዳጣ የት እንደተወለደች የት እንዳደገች እንዲሁም የት እንደሆነ ሁኔታዋን ስለ እናቷ ስለ አባቷ በደንብ ጠይቃት ብያል ነበር ወይ? እንዴት ዝም አልከኝ? እያለችው ትገኛለች ማለት ነው። እስካሁን እንኳን ለመናገር ፈቃደኛ አይደለችም። አሁን ግን እንደ እግዚአብሔር ፈቃድ ትነግረኛለች ብዬ ተስፋ አድርጋለሁኝ። እስኪ እንግዲህ በቅርብ ደግሞ ጠይቂያት የምነግርሽ ይሆናል ሰላምዬ እያላት ነው ማለት ነው። ዳጣና ናታን በሚገርም የፍቅር ውስጥ ገብተዋል። እስካሁን ከናታን ብቻ ነበረ ፍቅሩ በጣም የነበረው። አሁን ግን ዳጣም እንዳያችሁት በባለፈው ራሱ አብጌል እሱን ስትይዘው በቅናት እንዴት ተለጠፍሽበት እኮ ወጣሽበት እኮ እያለቻት ነበረ ማለት ነው። እንግዲህ አሁንም ፍቅሯን እንዴት ነው ግን የምትወደኝ? እስከምን ድረስ ነው? ነገ ጧት እስከ መቼ ድረስ ነው የምትወደኝ? ወይስ ትለየኛለህ? ፍቅርህ በምን ያክል ያፈቀርከኝ? ነገ ጧት ውበቴ ቢረግፍ መልኬ ቢጠወልግ በቃ ብዙ ነገሮች ሌላ ህይወቶች ቢፈጠሩ ጸጉሬ ሲሸብት ህይወቴ ሲቀየር ከዛም አልፎ ልጅ እንኳን መውለድ ባልችል የዛን ሰዓት አትለየኝም ብላ ነበር ጠይቀችውና አይ መቼም ቢሆን አልለይሽም፣ ምንም ሳይኖርሽ ነው ወደድኩሽ፣ አለምንም ምክንያት ነው የወደድኩሽ። ስለዚህ አለምንም ምክንያት ደግሞ አብሬሽ እኖራለሁኝ፣ ምንም አታስቢ ብሏታል ማለት ነው። ዳጣም እንግዲህ በጣም ደስ ብሏታል እና በጣም በሚገርም የፍቅር ውስጥ ገብተዋል ቤተሰቦቻችን። ሌላው እንግዲህ አርጁ ያው ዳጣን ለማጥቃት እየተከታተለ ነበረ፣ ግን እሷ ነቄ ስለሆነች ስለነቃችበት ያው ተርፋለች። ያው እሱም ይህን ያክል ሰገግ ብሎ እርምጃ ለመውሰድ እንትን አላለም። እሱም እንግዲህ የላከችው ያው አብጌል ነች። እሷ ላይ እርምጃ ወሰድ ደብድብልኝ፣ ግደልልኝ፣ አይኗን አጥፋልኝ ስላለችው ለዛ ነበረ። እሷም ግን ያው አብጌል እንደላከችው ስላወቀች ስለነቃችበት እንግዲህ ይዘዋለች። ድጋሚ አጠገቤ ስትደርስና ወይውል ብላ እንግዲህ እሷን በማስጠንቀቂያ መልሰዋለች። ሌላው እንግዲህ ምሳሌ ወደ ዳጣ ድራማ ተመልሳለች መታለች ማለት ነው። እንግዲህ ከነ ውሃና ምጥንጋ አሪፍ ጊዜ የጓደኝነት ህይወት እየጀመረች ነው። እንግዲህ ደስ የሚል ጊዜ ነው እያሳለፉ ያሉት። እንግዲህ አሪፍ እንደሚሆንም ተስፋ እናደርጋለን። ውሃም እንግዲህ ጓደኛዬ ነች ከእንግዲህ በኋላ እኔ ጋር ነው ምን ሆነው እያለች አብራው አንዳንድ ነገሮች እያወሩ ነው። ግን ደግሞ ምሳሌ ወደዚህ ብትመጣም አብጌል ደግሞ ሌላ ጥያቄ አፋጣታለች። ምሳሌ ማለት ነው ዳጣ እናንተ ቤት ምን ያክል ጊዜ ቆየች? አባቷ ማን ነው? ታውቂዋለሽ? አባቷን ንገሪኝ፣ ይህን ካደረግሽ ኬክ ጋብዝሻለሁኝ ምናምን እያለች እንግዲህ እያፋጠጠቻት ነው። ምሳሌም እንግዲህ አይ አልገባኝም እንደዛ እያለች ነገሩን እያስቀየሰቻት ነው የምትገኘው። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ቤተሰቦቼ ሁሌም አብራችሁ ናችሁ። አመሰግናለሁ። መልካም ጊዜ በያላችሁበት። እወዳችኋለሁ። ባይ ባይ።